ናችሁ። በቃ በአንድ ውይይት ላትመለሱ ቀበር ናችሁ። ዋናው ቆይታችን ያ ምንድን ነው? ሰው ይድን ዘንድ ነው እንጂ ቲክቶክ ላይ ጊፍት መልቀም አይደለም አላማችን። እንደናንተ ጊፍት መልቀም እና ፎሎ መሰብሰብ አላማ የለንም። ሙስሊሞች ህይወት እንዲያገኙ የማድረግ ብቻ ነው። የሚያመልኩት ነገር ባት የሚያመልኩ ተረከዝ የሚያመልኩ አካላት ፍጡር ነው። ለአንዴና ለመጨረሻ ጊዜ ቻው፣ አሰናብተናችኋል። ዘግተነዋል እሱን ፋይሉን። ስለዚህ የምታመልኩት አካል የተገደበ ከሆነ ትጠይቃላችሁ። ገና ነው ሰዓት እኮ። ተረጋጉ። ግራና ቀኝ ያለው ፊትና ኋላ ያለው ከዛ ጭንቅላት ይኑረው አይኑረው ማይታወቅ ተረከዝ ብቻ የተገለጸለት እና ባት ተረከዝ ባት እጅ አንገት ይኑረው አይኑረው አላውቅም፣ ሆድ ይኑረው አይኑረው አላውቅም፣ ጀርባ ግን አለው። እነኚህ ፍጡራን የሚያካብቡት ከሆነ በስድስቱ ጋር የሚዋሰን ከሆነ እሰጣለሁ፣ ችግር የለው እንዳለ እኮ አንተ አታምንም። ይሄንን አሳየኝ። እሺ በአንድ እቺ ቪዲዮ እንይና እንትን ቀጥል። ጠርተውታል ኢምራን ጋር እንድወያይ። እሱ እኮ ተነስላ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? እናንተ በላይ ተረድቶታል። እሱ ተጠይቁና አሁን እሱ የእናንተን መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች መጽሐፍ ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓይ ያስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው እፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ ሸበዳ ፊት ጺማ ኢብኑ ተይሚያ እንደሚናገረው ጺም የለውም አላ። ጺም ደግሞ በእስልምና ሱና ነው አይደለም? ስለዚህ አላቸው ደግሞ የእነሱ አላህ ኢብኑ ተይሚያ እንደሚናገረው ጺም የለውም። ስለዚህ በሱናው መሰረት የኔን ፊት ዘጭ አድርገው እፎይ ይመጣል እያሉ ያጃጅሏቸዋል። ፎሎ ይለቅሙብኛል። ይመቻችሁ። ቡጋቲ ምናምን አለ የመኪና አይነት ፌራሪ ምናምን በገነት ውስጥ አለ ይላል። መኪና መግዣ የኔን ፎቶ እያደረጉ ይሸቅላሉ። አላህ ጭንቅላት የለውም ምኑን ያስተምሩታል? አላህ ጭንቅላት የለውም ብለው ቢያስተምሩ አንድ ኦዲየንስ አይቀመጥም ቤታቸው። እፎይ ይመጣል ካሉ ግን ኦዲየንስ ይቀመጣል። በዚህ ያታልሏቸዋል ማለት ነው። ምስኪን ወይ እሱንም አቸዋል። አሁን ምን ሊነግሩት ነው? እናንተ በላይ ተረድቶታል። እሱ ምን ልጠይቁና አሁንስ ወይስ ምን ልነግሩት ነው? አቡ ሀይደርን ታልጠሩልህ እነዚህ ጋር ጊዜን አትግደል። እሱና ይብራል ምንም ተነሱ በላይ ነው ያነበብኩ የእነሱ መጽሐፍ። ስለዚህ እነሱ ጋር እንትን አትበል። እነኚህ ጋር ግን ልትወያይ የነቢዩን ስም ስለጠሩ ወይም አላህን ስላነሱ ብቻ ሙስሊም ናቸው ብለህ ሙስሊሙን ይወክላሉ ብለህ እስልምናን አትሳደብ። የምናገረው ነገር ይሄ ነው። ለፎ ያደርሱለት አቡ ሀይደርን ይጥሩልህ። ውይይት ተሆነስ የአቡ ሀይደርን ይጥሩልህና እንግዲህ የእሱ ተማሪዎች ናቸው። አቡ ሀይደርን ይጥሩልህና እሱ ጋር ተወያይ። እነኝህ ተዋቸው። እነኝህ ምንም የሚያውቁት ነገር የለም። ተውሱ የተለየ ነገር የለም። እሱን አይተኸው የለም። ተውሱ የተለየ የለም። ሸራርጉለት። ጊዜውን አይግደል። እነዚህ ጋር ሸራርጉለት። ለፎ ሸራርጉለት። አባሾች በደንብ ተረድተዋቸዋል። በጣም የሚገርመው ነገር በደንብ ተረድተዋቸዋል። በደንብ ገብቷቸዋል። እነኚህ ምንም መሀይም እንደሆኑ ምንም እውቀት እንደሌላቸው ጭንቅላት የሌለው አካል እግር አመልካለሁ ብሎ ሊሰብከኝ ማለት ነው። እኔስ ምላሽ ካላችሁ ስቶቶቻቸው ይምጡና ያው እዚህ ጋር መጥተው መመለስ ይችላሉ። ከስር ሆነው ታብታብ አድርገው መማር ነው ያለባቸው። ሞሮፍ ውይይት ምናምን ከፈለጉ ግን ሪካርድ የሚያደርጉ እህቶቼ ስላሉ በትርፍ ጊዜያቸው እነሱ ይወያያቸዋል። ሜይ ቢ እድል እንስጣቸው ካሉ ሪካርድ የሚያደርጉት ከእነሱ የሚያልፉ ስላልሆነ ማለት ነው። የሚያነሷቸው ነገሮች በሞላ እኛ ቤት ላይ ሳምንት የሰማ የእነሱን ጥያቄዎች መመለስም ይችላል። የእነሱን አርጉመንት ማፍረስ ይችላል። ሰው ምላሽ እንኳን አንሰጣቸው። ማርክ ማይወርድ ምላሽ እንኳን አንሰጣቸውም። ቪዲዮም አንሰራባቸው አያስፈልጉም። ሜይ ቢ ቪዲዮ ራሱ መስራት ካስፈለገ አንድ ሴት ንጽጽር እንትን አረብ ሀገር ያሉ እህቶቻችን ስራ እየሰሩ
አንዷን ለ3 መድበንላቸዋል። አንዷ ለ3 ምላሽ ትሰጣለች። እዚህ ቲክቶክ ላይ ውርውር ለሚሉ ላባሽ ለዋብያ ውስታዞች አንዷ ብቻዋን ለ3 ለሚያነሱት ካነሱ የረባ ነገር አነሱ አንዷ ብቻዋን ለ3 ትመልሳለች ማለት ነው። ለ3 ውስታዞች በቂ ነው። ጊዜያችን ምንገል ስላልሆነ ሜቢ አካል ካሉ ግን ወደፊት አቡ አይደር ጋር ከመጣ እሱ እናስተምረውና እንልከዋለን። ዳሴት ከዛ በዘለለ ፍጡር እግር የምታመልኩ ተረከዝ የምታመልኩ በጊዜ ራሳችሁን ከዚህ ህይወት ተረከዝ ከማምለክ ጭንቅላት አልባ አካል ከማምለክ ነፃ ልታወጡ ይገባል። ድራማ እየተጫወቱባችሁ ስለሆነ ድራማ እየሰሩባችሁ ስለሆነ ስለዚህ ድራማ እንዳይሰሩባችሁ ምን ልታደርጉ ይገባል? ቆም ብላችሁ ልታስቡ ይገባል። ኡስታዛችሁ ለአንዴና ለመጨረሻ ጊዜ አለ የሚባለውን ቲክቶክ ላይ ቀበር ነው ፔሬድ ተረከዛውን የምታመልኩ ይሄ ኡስታዛችሁ እንደዚህ ይላል ወይ ከድር ትቀበላለህ? ተረከዝ የጠፋ ሰው ከድር እንዴት ነህ? አለን ኦኬ ተረከዝ እንዴት ነው? እሱ ሰሞኑን አምላካችን ይሮጣል እያሉ ነው ዋብዮች። ማን ነው ያባረረው? ማን ነው የሚያራሩጠው? ምን አጥፍቶ ነው የሚያራሩጡት? ቆይ እኔ ራሱ አልገባኝም። እኔ ሌባ ነው የሚያውቀው። የሚሮጠው ሌባ ነው። ስልክ ነጥቆ ምናምን። ይሄ የሚሮጠው አካል ፍጡር ነው ፈጣሪ ነው ብለህ ነው የምታምነው? የዋብዮችን አለ የምር እኔ ራሱ ቢያገኙ አራሩጣለሁ ቢያገኙ። እነዚህ እየተባባላችሁ አንድ መስጊድ ስትሰግዱ እኮ የሚገርመኝ አንተን አላህ ያበር ይገርፍልሃለሁ እየተባባለ መስጊድ ካገኙ በኋላ ያው የት ሲጀመር የት ሮጦ አመልጣል? የሚሮጥ እኮ የሆነ የምትሮጥበት ቦታ ያስፈልጋል አይደል እንዴ? ያ ይሄን እያባረረ መግረፍ ነው አለ ብሏል። አንደኛውም ሜቢ ክርስቲያን ትከፍተዋል። አንደኛውም ብሏል እኮ ያ የሚሮጠው አምላካችሁ የቅድሞ የከፈትከው እሱ ሌላ እንትን ላይ ብሏል። እኛ ኑሮ እዚህ የሚያሰቃየን እሱ ሲሯሯጥ ነው ለካ ምናምን ብሏል። ለዚህ ልጅ ምላሽ ለዚህ ኡስታዝ ምላሽ በሰጠበት ወይ ትዝ አለኝ። እንደው ለዚህኛው ምላሽ ሲሰጥ ያኛው ደግሞ እሱ እየተሯሯጠ ነው ለካ እኛን እዚህ ችላ ያለን ብሏል። ኡስታዝ ኡስታዞች ራሱ እንዴት እንደሚተራለዙ ይሄ ደግሞ አይቼዋለሁ እያለ እኮ ነው የሚራሮጠው። አይቼዋለሁ እያለ ነው የኛው ኡስታዝ። ይሄኛው ተረከዝም አለው እያለ ነው ጭራሽ። እኛ ባት ብቻ ነበር እስካሁን የመጣው የነበረው ተረከዝም አለው እያለ ነው። እናሳያለን። ሰሉ ዐለ ነቢ። የኛ አላህ ራሱ አላህ የነገረን ነቢዩ አለይሂ ሰላቱ ሰላም የነገሩን አላህ እጆች አሉት፣ አላህ እግር አለው፣ ተረከዝ አለው፣ ጣቶች አሉት፣ አላህ አይኖች አሉት፣ አላህ ይሰማል፣ መስሚያዎች አሉት። ነገር ግን ከፍያውን ወይም ደግሞ ሁኔታው እንዴት እንደሆነ ግን አናውቅም። እጅ ሲባል የኛ አይነት የፍጡራንን አይነት አይመስልም። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ አትባልቁ፣ ከንፈር፣ አይን። እሺ ይሄኛውን አይታችሁታል። ተረከዝ አለው፣ ባት አለው። እነዚህን ሁሉ እኛ እናጸድቃለን እያለ እየተናገረ ነው። እና ይሄኛው ኡስታዝ ደግሞ በህልሜ አይቼዋለሁ ብሎ ነበር እና አሁን ያሳየኋችሁ ማለት ነው። በህልሜ አይቼዋለሁ ብሎ የተናገረውን ደግሞ ይሄኛው እንደዚህ ብሎ እየጠየቀው ነው። አይቼዋለሁ ላለው ኡስታዝ አድርሱልኝ፣ አላህን አይቼዋለሁ ላለው ኡስታዝ አድርሱልኝ። እንዴት ነው ጌታችሁ? እባክህ ጌታዬን ያደረገው አላህ ነው ሞታ ያናገረህ። እኔ የምልህ ለሌት የሚወርደው ነው የሚሮጠው ነው የትኛው ነው? እባክህ አንተ ጋር የሚመላለሰው ለዛ ነው ኑሮ ውድነት የሚያንቀጠቅጠን እሱ የትም ከሽኮለለ እያለ ነው አንተ ጋር የምልህ ምን ለብሶ መጣ ለማለት ነው? ግን ወርቅ ነው ይሄ ኑሮ ውድነት ሰማይ አለ ያለ የለም አለ ወደ ሰማይ እዚህ ብቻ ነው በመሬት የምልህ የህዝቡ ስም የሚፈናቀለው ያውቃል ግን እየተሰቃየ ያለውን። ለማንኛውም እኔ የምነግርህ የእናንተ ስልጣን እሳ እንዴት ነው አለ ይቆያል አለ ይቆያል ብሎ እንደሆነ ንገረኝማ እባክህ። ተጫወታችሁ ሆነ ተጫወታችሁ።
ፈጣሪያችሁ ሸር አድርጉለት። ሊላሂ ተዓላ ስለሆነ ሸር አድርጉለት። ሸሃደተን ይዘህ ወደ አላህ ተመለስ። ከፍርሃል፣ ወደ አላህ ተመለስ። ሸሃደተን ይዘህ ወደ አላህ ሸር አድርጉለት። እንግዲህ ኹጥባ የሚያደርግ ነው፣ ያ የሚወጣው ኹጥባ የሚያደርግ ነው። ምንድነው? ኡስታዝ ነው። ይሄ ኡስታዝ ነው። ለዚህ ነው አሁን ያንኛው ደግሞ ምላሽ የሚሰጠው። ለኡስታዙ ነው ምላሽ እየሰጠ ያለው። ኡስታዝ አይደለም፣ ይሄ ኡስታዝ ነው። በእግር እየተባባሉ ነው። ምዕመኑ አሁን እንዴት ሊሆን ነው? እንግዲህ ኡስታዞቻቸው በዚህ መጠን የሚጠላለዙ ከሆነ ሌሎችም አሉ ክርስቲያን እንዲህ የሚጠላለዙ ከሆነ ኡስታዞቻቸው ምዕመኑ እንዴት ይማር? የአንድ አምላክ እየተሽርሽር ወጥቷላ። ለዚህ ነው ኑሮ የተወደደብን። ፍጡር ነው። ሻዳ ያዝና ተመለስ። እንግዲህ አስቡ፣ መስጊድ ላይ ምን የሆነ ኹጥባ የሚያደርገው እየተባባሉ ነው። አስባችሁታል? ምዕመኑ ቢባባል ችግር የለውም። ምዕመን ለምዕመን ችግር የለውም። ይሄ የመጣባቸው ለምንድን ነው መሰላችሁ? አቂዳ ጊዜ ውይይት ተደርጓል። በአቂዳ ጉዳይ እኔ አራዳ ነኝ ወሰድኩና አቂዳ ላይ ግድግድ ያደረግኩት ቶፒኩን። ምክንያቱም አካለ ጎደሎ ነቢያት አላስተማሩ፣ አበዱ። አቂዳ ላይ እንዳትወያዩ ተብለዋል። ክርስቲያን ቪዲዮ ልኬልሃለሁ፣ ቼክ አድርገው አሳያቸው። አቂዳ ላይ ውይይት አያስፈልግም። ያኔ ላይቭ ስገባበት እረፉ ተብለው ተነግረው ነበረ። አቂዳ ምን እንደምታመጣ አውቃታለሁ፣ እኔ ጠንቅቄ አውቃታለሁ። አቂዳዋን ስመዛት ምንህን መቆንጠጥ እንዳለብኝ ጠንቅቄ ስለማቅ ማለት ነው። ከዚህ በፊት አቂዳ ልክ እንደጀመርኩ አካባቢ ላይ ምላሽ ምናምን ተሰባስበው ወክፈው ነበረ። እንደማያዋጣቸው ሲያውቁ፣ እንደማይችሉ ሲያውቁ በአቂዳ በአላህ ጉዳይ ጸጥ። ከዛስ መጽሐፍ ቅዱስ ላይ ገብቶ ማዳከር፣ ማቦጫረቅ። ስለ አላህ ግን ላሽ አቂዳ ጉዳይ ላይ ለምን በአቂዳ ላይ ካወራህ እንደዚህ አይነት ነገር ይፈጠራል። በአንድ ዲቤት ምን እንደተፈጠረ እነኚህ ቪዲዮዎች መረጃ ናቸው። ኡስታዞቹ እንዴት እንደሚጣለዙ ባት አምላኪ ተረከዝ አምላኪ እና ተረከዛና መልክም ይሄ ፍጡር ነው ከሚሉ ጋር ማለት ነው። ጋይድ ገቡ ኸይር ነው ብዬ አስባለሁ። ምክንያቱም ንጽጽር ማለት መከላከያ ሰራዊት ማለት ነው። ንጽጽር ላይ የሚሰሩ ወንድሞች ማለት እንደሚያስጠብቅ ወታደር የዲኑን ዳር ድንበር የአንድ ሰው የመስለምና ያለመስለም የክፍርናና የሻሃዳ ድንበር ጠባቂዎች በመስለምና ባለመስለም ውስጥ ያለውን ላይን ኬላ የምትጠብቁ እዛ ቦታ ላይ በርትሳችሁ የምትሰሩ የዲኑን ዳር ድንበር አስከባሪ በእርግጠኝነት አንተ ነህ ትክክለኛ ብሎ የሚያረጋግጥልን የለም። ብቻ ግን ሞካሪዎች ነን። አላህ ሱብሓነሁ ወተዓላ አቅማችን በፈቀደው መንገድ ልንገዛው ዕልማችንን ልናዳብር ነው እንጂ የትኛው ዓሊም የትኛው ዑለማ አላህ ዘንድ ሙቀሪብ እንደሆነ አላህ ዘንድ ተወዳጅ እንደሆነ ምክንያቱም ንጽጽር ማለት መከላከያ ሰራዊት ያ እንግዲህ ምንድነው እያላቸው ያለው ንጽጽር ላይ የምትሰሩ እህት ወንድሞች ወደ ያ እንዳትገቡ ነው። ወደ እንትን ወደ አቂዳ ልክ አሁን እኮ የሚያነሳቸው ጥያቄዎችን እነሱን ወደ መመለስ እንዳትገቡ። ያ ንጽጽር ምንድነው? እሱ ስትሰሩ አቂዳ ጉዳይ ከተነሳ ላሽ በሉ ነው። ላሽ በሉ ለምን አዋጣማ እንደዚህ ይበሏታል። ላሽ በሉ እያላቸው ነው። አምልጡ የመጣባቸውን አደጋ አይተውታላ። ይኸው የመጣባቸው አደጋ ምንድነው? እሱ አቂዳ ላይ ከተነሳ አላህ ተረከዛለው እያልክ ጭንቅላት ይኑረው አይኑረውም ካልክ ውሃ በላ። ይሮጣል ካልክ በኋላ ወዴት ነው የሚሮጠው? አናቅም። ይህ አደጋ አለው። ወንድሞች መጥሩታለህ እንደው ምናልባት አቂዳ ጋር በተገናኘ ገና እስልምና ሲጀምር እኮ ራሱ ለሁለት ተከፍሎ እኮ ተገዳጅቷል። አብዛኞቻችሁ እስልምና ላይ የምትሰሩ ልጆችም ሆናችሁ ትንሽ ታሪክ የምታጠኑ ሰዎች የእስልምና ቴዎሎጂ
በጣም ፕሮግሬሲቭ ነው። መለኮታዊ መገለጥ ስላልሆነ ሁሉም እንደየመሰለው ስለሆነ የሚተረጉመው። መጀመሪያ ቁርአንን በተመለከተ ራሱ የአላህ ቃል ፍጡር ነው ወይ ብሎ ጠይቆ ቅዱስ ዮሐንስ የሚባል ሰው የመጀመሪያው ፖለሚሲስት ነው። እሱ በእስልምናና በክርስትና ተዋጽኦ ዙሪያ ማለት ነው። ዮሐንስ ዘደማስቆ የሚባለው ይህንን ጥያቄ የመለሱበት መንገድ ግማሾቹ አዎ ፍጡር ነው ሲሉ፣ ግማሾቹ ደግሞ ፍጡር አይደለም አሉ። በዚህ ምክንያት ተገዳድለዋል እርስ በርሳቸው ማለት ነው። ሰላም ጂሃድ ታውጆ እርስ በርሳቸው ተጨራርሰዋል። አሁን ይሄው ጉዳይ ወደ አላህ ሲፋ ጉዳይ ሲመጣ ማለት ነው፣ ወደ አላህ ባህሪያት ጉዳይ ሲመጣ ግማሹ ሌላ ይላል፣ ግማሹ ሌላ ይላል። በዚህ ጉዳይ ራሱ አሁን ተከፋፍለዋል። ዳግኒ ላይ ተገዳድለዋል። ይሄንን ታውቃላችሁ። ወሃብዮቹ የቀደሙትን ሙስሊሞች እንደገደሉ ወሎ ላይም እንደዚሁ ተገዳድለዋል። በቅርቡ ደግሞ በየመስጊዱ እንደሚገዳደሉም እንተም የሚገመት ነው። ግደሉ ቁረጡ የሚለው ያው ዶክትሪን ስለሆነ ማለት ነው። አዲስ አበባ ውስጥ እንኳን ስንት የተጨፋጨፉ ሰዎች እንዳሉ በጣም በቀላሉ ቲክቶክ ላይ ሰርች አድርጋችሁ ማየት ትችላላችሁ። እና የአቂዳ ጉዳይ በጣም ሴንሲቲቭ ነው። ሴንሲቲቭ የሆነበት ጉዳይ ደግሞ ዴቨሎፕ ስላላረገ ነው። ቴዎሎጂያቸው ከጭን አልወጣም። ሙሉ ትምህርታቸው ያለው ጭን ውስጥ ነው። የወንድ ጭንና የሴት ጭን ውስጥ ነው። መለኮታዊ ነገረ መለኮት የሚነጋገሩበት ቴዎሎጂያቸውን ዴቨሎፕ የሚያደርጉበት ጊዜ የላቸውም። በዚህ ምክንያት ዛሬ ደግሞ ቴዎሎጂን ዲል የሚያደርግ ትውልድ ሲመጣ፣ ግን የናቀ ትውልድ ሲመጣ ያንን ዲል ማድረግ ስለማይችሉ ገና ከዚህ የባሰ ቀውስ ውስጥ ይገባሉ። ገና ማለት ነው። ከዚህም የከፋ ቀውስ ውስጥ ይገባሉ። ቪዲዮዎችን ዝም ብላችሁ እያያችሁ መታዘብ ነው። ከሚገቡት ልጆች ከሚመልሱት መልስም እያያችሁ ታዘቡ። ምን አትገባ መምህራን ጋር እውነት እኛ እያሳየናቸው ያለው ምንድነው? መሬት ላይ ያለውን ኦዲየንስ ነው። ህዝቡ ምን ውስጥ ነው ያለው? ህዝቡ እጅግ በጣም ግራ በመጋባት ውስጥ ያለ፣ እየተፈራራ አንድ መስጊድ ውስጥ እየሰገደ ያለ ህዝብ ነው ያለው እና ሉክ አሁን ይሄንን ሰውዬ ማለት ነው ምን ብሎ እንደሚናገረው ይሄ አህባሽ ላስደምጣችሁ። አቅል ተሰጥቷቸው አቅላቸውን ከማይጠቀሙት ወደ የሆነ በቃ እንስሳ ይሆናሉ ከሚባሉ ሰዎች መካከል አንዱ የከላይ የተቀመጠ መሀይብ የሆነ ሰውዬ ነው። መሀይብ ማለት ነው፣ የመጨረሻ መሀይብ ማለት ይሄ ሰውዬ ነው። አውዝ ቢላህ እንደዚህ እናንተ አላህ ችግር ከሌለው ሄዱልን። የት ነው የምንሄደው? እኛ እኮ ሙስሊሞች ነን። እኛ ዳዕዋ እናደርጋለን፣ እስልምናን እንሰብካለን። ግን አንተ ደንቆሮ መሀይብ፣ ሰዎች ጣዖትን እንዲያመልኩ የምትጠራ መሀይብ የሆንክ ሰው ነህ። ደግሞ አላህ እናግሮኛል መልእክተኛው ምናምን ነገር ያናገረኝም መናገር አልፈልግም። አዑዙ ቢላ ሚና አይነት ጂኒ የሆነ ሰው ነው። ሰው የዚህን ያህል ይቀደዳል። ግን እናንተ የዋሃቢዎች የምትባሉ ሰዎች ተመለሱ። አረ እንደው ጭንቅላት ተጠቀሙ፣ አቅል ይኑራችሁ። አረ አስቡ። እኔ ሼክ አብዱላህ ከሰጡኝ ትልቁ ኒዕማ አቅልን እንድጠቀም ያደረጉኝ። አዑዙ ቢላህ ደንቆሮ መሀይም እንዴት ሰው እንስሳ ይሆናል? ጭንቅላቱ እንዴት አይጠቀምም? እኔ ተከታዮች ናቸው የሚገርሙኝ። የተከታዮች ነገር ሰው ዝም ብሎ እንደው እንደ ከብት ይጓዛል፣ ከብት ይሆናል። ያ አላህ ይህ ሰውዬ አላህን አውርቻለሁ ምናምን ብሎ በተናገረው ንግግር ዶክተር ሼክ አቡበከር እኔ እንኳን አናግሬያለሁ አላሉም። እሳቸው ያዩ ሰዎች አሉ፣ አላህን ያዩ ሰዎች አሉ ብለው በሰጡት ፈትዋ ላይ እንዲህ ስታጠለጥሏቸው ነበር። ይህ ሰውዬ ግን ደንቆሮ መሀይብ የሆነ ሰውዬ አላህን አናግሩኛል። አዑዙ ቢላህ አንተ እንደው ነቢዩ በህልም አይመጡ ቢመጡ እንኳን ይህንን ጣዖትን ማምለክን ተው ነው የሚሉ ማለት ነው። ጣዖትን ማምለክ ተውና ወደ አላህ ተመለስ ብለው ነው ቢመጡ ራሱ የሚመጡት አንተ ጋር። ይሄ ነው እንግዲህ መሬት ላይ ያለው ኦዲየንስ ይሄን ይመስላል። ለምን ትዋሻለህ? የሰው ንግግር ለምን ታመጣለህ? ውሸታም ለምን ትዋሻለህ? እንደዚህ አይነት ነገር ለምን ነው? ኡስታዝ ነው የምን ውሸት ነው? ያኛው እኮ ኡስታዝ ነው። መልስ ሰጡ እንዴ? ውሸታም ሁለታችሁ ልጻደም ሎክ ኡስታዝ ነው ያንኛው። ሜቢ አካውንቶቹን በደንብ አሳያቸው። ተራ ግለሰብ አይደለም። ከኡስታዝ ጋር ነው እንደዚህ እየተጠማለዙ ያሉት። ኹጥባ የሚያደርግ ነው። ኡስታዝ አለላ ይባላል። ካስታወሳችሁ ከዚህ በፊት የዛሬ አመት ከምናምን አካባቢ ላይ ውይይት ጥሪ አቅርቦልኝ ነበረ። ይሄ ኡስታዝ ማለት ነው። የውይይት ጥሪ አቅርቦልኝ እና እኔም ተቀብየው ነበረ። የውይይት ጥሪ አቀረበልኝ ራሱ ነው።
ካቀረበልኝ በኋላ ከተቀበልኩት በኋላ እንደምንም ብለው ኖ መወያየት የለብም ንጽጽር አያውቅም አትችልም ምናምን ብለው ከለከሉት ማለት ነው። አስታውሳላችሁ? እሱን አይደለ ይሄ ኡስታዝ የውይይት ጥሪ አቅርቦልኝ ከዛ እንትን ከተባለ በኋላ በቃ ሴቶቹም ወንዶቹም አለቀሱ። ኧረ ጉድ ነው የምንሆነው፣ ኧረ አይሆንም መወያየት የለበትም ምናምን ብለው አስቀሩት ማለት ነው። አስከለከሉት። ኤኒዌይስ እና ታዋቂ ኡስታዝ ነው። በዚህ መጠን ነው የሚጠላለዙት። አንዳንድ መጽሐፍቶቻቸው እናሳይ። አላህ የተገደበ ነው፣ አላህ ይደግማል የሚሉትን ይቻላል ሃይማኖታቸው ደግሞ ብናሳያቸው መልካም ነው። ራሳችንም ዋና ማወቅ ያለባችሁ ምንድን ነው? እሱ መመሪያ መጽሐፍቶቻቸውን ነው እኛ የምናሳየው። ከዛም ደግሞ የራሳቸው ኡስታዞች የሚያምኑበት። ገድል ብትል ማንም የሚሰማ የለም በአሁኑ ሰዓት። ቀልዳለ እንዴ? መጽሐፍ ቅዱስ ላይ አምነህበት ነው ገድሉ ግራ ገብቶ ነው? ችግር የለውም እንደዛ ከሆነ ዋና መጽሐፍ ቅዱሳችን ነው። ገድሉ ግራ ከገባ ወይም ገድሉ ጥያቄ ካለ ዋና መጽሐፍ ቅዱስ ላይ ገድል ላይ እንደዚህ ያገኘው ይላል። ችግር የለውም እሱ በቃ እሱ ካልሆነ የከበደ ቶ መጽሐፍ ቅዱስ ላይ ነው። እና እያንዳንዱ እኛ ጋር ቢጠቀስ እያንዳንዱ እኛ ጋር ያለው ይተረጎማል፣ ትርጉም አለው። ከእኛ ከመገለጥ አንጻር የሚነገር ነው። እነሱ ጋር ግን እንደዚህ ያለው አይተረጎምም። ይሄ ከአባሾቹ ጋር ጥያቄ ላይሆን ይችላል። አባሾቹ ይተረጎማል ብለው ስለሚያምኑ ማለት ነው። እኛ ጋስ ይተረጎማል። ዋብያዎች ጋስ ቀጥታ የሚወሰድ ነው፣ የሚተረጎም አይደለም። ቀጥል። እናመሰግናለን። ኦኬ፣ እዚህ ጋር ፊት ለፊት የምታዩት መጽሐፍ የሼኹል ኢስላም ኢብኑ ተይሚያ መጽሐፍ ነው። ደርኡ ተአሩዲል አቅል ወነቅል ይላል። እንግዲህ እንነቅለዋለን ማለት ነው። እዚህ መጽሐፍ ላይ የሚያስቀምጠው ነገር አለ። ቮሊዩም 2 ፔጅ 58 ላይ ልብ ብላችሁ ተከታተሉ። አብደላህ ቢን ሙባረክ ጌታችንን በምን እናውቀዋለን ተብሎ ተጠየቀ። ሙስሊም ሲጠየቅ እርሱም ከፍጡራኑ የተለየ ሆኖ በአርሹ ላይ በመሆኑ አለ። ከዛስ በወሰን ነውን ተባለ። በገደብ ማለት ነው። በወሰን ነውን ተባለ። እርሱም አዎን በወሰን ነው አለ ይላል። አምላካችሁ ምንድን ነው? አንደኛ ቦታ የወሰነው ነው፣ የገደበው ነው። ይህንን ኢብኑ ተይሚያ መጽሐፍ ላይ ነው የምናገኘው። ስለዚህ አላህ ወሰን የለውም ብሎ የሞገተ ሰው ቁርአንን አስተባብሏል፣ አላህም ምንም አይደለም ብሎም ሞግቷል ይላል። ስለዚህ አላህ ወሰን የለውም የሚል ሰው ቁርአንን የካደ ሰው ነው እያለን። ምክንያቱም አላህ በብዙ ቦታዎች በቁርአን ላይ የቦታውን ወሰን ገልጿልና። እንዴት ሲል ገለጸ? ለምሳሌ አራህማን በአርሹ ላይ ተደላደለ፣ ሱረቱል ጣህ 5። በሰማይ ካለው ተማመናችሁን? አልሙልክ 16። እኔም የምገድልህ ወደ እኔም የማነሳህ ነኝ፣ አልኢምራን 55። ጌታቸውን ከበላያቸው ይፈሩታል፣ ሱረቱል ነህል ቁጥር 50። መልካም ንግግሮች ወደ እርሱ ያርጋሉ፣ አልፍጡር ቁጥር 10። ስለዚህ ይህ ሁሉና መሰል ማስረጃዎች ወሰን ለመኖሩ ምስክሮችና ማስረጃዎች ናቸው። በዚህ የማይቀበል ሰው በአላህ መውረድ ወይም ተንዚል ክዷል፣ የአላህንም አንቀጾች አስተባብሏል ይላል። ስለዚህ እንደ አንድ ሙስሊም በዚህ አቂዳ ውስጥ ያለ ሙስሊም አምላኬ የተገደበ ነው፣ ቦታ ገድቦት ቦታ ወስኖት የሚኖር የቦታ ጥገኛ ነው ብለህ ካላመንክ ከፍረሃል፣ ክደሃል እየተባልክ ነው። ይህንን ኖቲስ ልታደርጉ ይገባል ማለት ነው። በቦታ መገደቡን በዚህ ካረጋገጥን እዚህ ላይ የምትለው አለ ኒውተን ሜቢ ክርስቲያን መክፈት ትችላለህ። አንዴ ክርስቲያን እንትን ይባሉና ቅዳሴ ማርያም ላይ ከዚህ ተቃራኒ ደግሞ የእኛን እንየውሲ ቀጥሎ አሳያለሁ። አላህ ይወጣል ይወርዳል ብለው እነሱ ያምናሉ። መውጣት መውረድ፣ መገደብ
እነኚህ በፍጡራን መካለል ለፈጣሪ ይነገራሉ ወይ? መሄድ መምጣት ምናምን እኛ ጋር ቢነገሩ አንድ ከመገለጽ አንጻር ነው የሚነገረው። እኛ ጋር ከመገለጽ አንጻር ለሰዎች ፈጣሪ ለሰዎች ራሱን ዝቅ አድርጎ የተገለጸባቸው መገለጽ ለእኛ የታየበትን ያንን የሚጠቁሙ እንጂ ፈጣሪ የሆነ ቦታ ላይ ሳይኖር ቀርቶ የሆነ ቦታ የሚሄድ የሚመጣ የሚንቀሳቀስ እንደዛ የሚታይ አይደለም። በባህሪው የሚታይ ስላልሆነ ሲጀመር ማለት ነው። የሆነ ቦታ ደግሞ የሚያካብበው ኖሮ መሰረት ያለው ከላይ ጣሪያ ያለው ከጎን ግድግዳ ያለው እንደዛም አይደለም። እሱ መንፈስ ነው። የሆነ ነገር ለማንሳት ፈልጎ ጎንበስ የሚል ምናምንም አይደለም። ኦኬ ሙሉን አንብቦ እሺ ላንብብላችሁ። ከዚህ ጋር በነገራችን ላይ አሁን ያነበበው ብሩክ ቀጥታ የፍጡር ባህሪ ነው። ቀጥታ የፍጡር ባህሪ ነው። ዋሃብያዎች ሙስሊሞች የምታመልኩት ፍጡር ነው። የምታመልኩት በአእምሮ የተቀረጸ የተጠረበ በጭንቅላት የተሰራ የአእምሮ ውጤት ነው የምታመልኩት። ፍጡር ነው የምንለው ከዚህ አንጻር ነው። የፈጣሪ ባህሪ በፍጹም እንደዚህ ሊሆን ስለማይችል ምን ይላል? ቅዳሴ ማርያም ላይ ከቁጥር 47 ጀምሮ ከአባቱ አጠገብ ሳይለይ ቃል ወደ አንቺ መጣ፣ ሳይወሰን ጸነስሽው፣ በላይ ሳይጎድል በታችም ሳይጨመር በማህፀንሽ ተወሰነ። በስጋ ሲመጣ ክርስቶስ ኢየሱስ ማለት ነው። መጠንና መመርመር የሌለበት እሳተ መለኮት በሆድሽ አደረ። በምድራዊ እሳት እንመስለው ዘንድ አይገባም። ለእሳት መጠን አለው፣ ልክም አለው። መለኮት ግን ይህን ያህላል፣ ይህንንም ይመስላል ሊባል አይችልም። ለመለኮት እንደ ፀሐይ እንደ ጨረቃ ክበብ እንደ ሰው መጠን ያለው አይደለም፣ ድንቅ ነው እንጂ የሰው ሕሊና የመላእክትም አእምሮ የማይደርስበት በአርያም የሚኖር ነው እንጂ ለመለኮት በላይ እዛኛው ጋር ያለህን ምንድነው እሱ ግራ ቀኝ ፊት ኋላ ላይ የታች ብለው መጥነውታል አይደለ? ይሄ በዳይሬክሽን ነው መጥነውት ያስቀምጠውታል። እኛ ጋር ግን ምንድነው እሱ በግልጽ ያስቀመጠው እንዲህ ተብሎ አይነገርለትም። የለውም መጽሐፉ በግልጽ ከዋብዮቹ ጣዖት ጋር እንዴት እንደሚጠልዘው ይሄ መጽሐፍ አያቸዋል። እንዴት እንደሚጠልዘው የዋብዮቹን አስተምሮ ቀጥለው ለመለኮት በላይ ጠፈር በታችን መሰረት ያለው አይደለም። ሎክ እነሱ አሁን ከታች ምን አለ ብለው የሚያምኑት አርሽ አለ። መጽሐፋችን እኛ ምን አለ? ለመለኮት ከታይ ጠፈር ያለው ከላይ ጠፈር ያለው ከስርም መሰረት ያለው አይደለም። ልክ ቤት እንደምትሰሩት ከስር መሰረት አድርገህ ከላይ ጣራ እንደምታደርገው ከዛ ግድግዳ አድርገህ ውስጡ የሚቀመጥ አይደለም። የኛ አምላክ በእነዚህ የሚካበብ አይደለም። ቀጥል። ለመለኮት በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ። በምድር ውስጥ የሆነውን ያነሳ ዘንድ ማጎንበስ፣ ራስንም ዝቅ ማድረግ ያለበት አይደለም። ጴጥሮስ እንዳሳየ ሁሉ በእጁ የተያዘ ነው እንጂ ሁሉ በሱ ውስጥ ያለ ነው። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ኋላም ጀርባም ያለው አይደለም። ለመለኮት ፊት በሚታይ ገንዘብ አላ ይታያል። አሁን የማይታየው ተደብቆ ስላለ በርቀት ስላለ ከስሩ መሰረት ስላለው ነው። ለመለኮት በሚታይ ገንዘብ በሚወሰንም ገንዘብ ደረትና ፊት ያለው ኋላም ጀርባም ያለው አይደለም። በነድ እሳት የተሸፈነ ነው እንጂ ነድ እሳት ግን እርሱ ነው። መለኮትስ ንጹሕና ጽሩይ ርሆም ነው ይላል። ስለዚህ ለመለኮት እንደ ፍጡራን እንመስለው ዘንድ ፊት ኋላ ግራ ቀኝ የምንለው አይደለም። መምጣት መሄድም ለመለኮት በባህሪ አይነገርም። መቀመጥ፣ መነሳት፣ መሄድ፣ መቆም እነኚህ ሁሉ እንደማይነገሩ ለመለኮት ከዚህ መረዳት ትችላላችሁ። ኦኬ ዶክተር ካሊድ ከድር ነው የሚለው። ሁለት ከድሮች ስላላችሁ ዲአር ከድር ፎሎ አድርጉኝ። በሌላ አካውንት መጥቼ ነው። ለምን ቅድም ቫዮሌሽን ብሎ እንደሰጠኝ አላወኩም። እንዳይዘጋብ ነው በሌላ የመጣሁት። ምን እንደሆነ ስላልገባኝ ነው። ለማንኛውም በዛውም ፎሎ እያደረጋችሁኝ እንግዲህ
እፎይ አሁን ወይም ክርስቲያን የከፈተው እንግዲህ የእኛ አስተምሮ ጥርት ያለ በቅዳሴያችንም በአስተምሮታችንም ለእግዚአብሔር እንዲህ አይነት አካላት አንሰጥም። ፊትና ጀርባ ኋላም ጎንም የለውም። መነሳት ጎንበስ ማለት መቆም መነሳት አያስፈልገውም። በሁሉ ቦታ የሞላ አምላክ ነው የኛ አምላካችን። ክብር ይግባውና የኛ አምላካችን መንፈስ የሆነ በሁሉ የሞላ ነው። ቅድም ታላቁ እንዳለው የዋሃብያ አምላክ ግን ከፍጥረቱ የሞተ ነው፣ ከፍጥረቱ የተለየ ነው። ሞት ማለት መለየት ስለሆነ ከፍጥረቱ የሞተ ነው ብሎ አስረድቶናል። እና በጣም አሪፍ አሪፍ ነገሮች እየተነሱ ነው። ታብታብ እያደረጋችሁ ሪፖስት እያደረጋችሁ እንትን እንዲህ ብሩኬን ማሳየት ያለብን ነገር እንድታሳይ፣ አላህ እንዴት ነው የሚሮጠው የሚለውን ሩጫውን ብታሳይ፣ ሶምሶማ ነው የሚሮጠው የሚለውን እንድታሳይ፣ አርሽ ላይ እንዴት ሆኖ ነው የተቀመጠው የሚለውንም ማሳየት አስፈላጊ ነው። ቪዲዮዎቹ ማልማል ጣል ጣል ይበሉ፣ ማስረጃዎችም እየወጡ እንደዚህ ሲሆን በጣም አሪፍ ነው። ክርስቲያን እናመሰግናለን፣ እፎይ እናመሰግናለን። ቅድም እንደተናገርኩት የውሃብያ አስተምሮ በየትኛውም መጽሐፍ ሊሸፈን ስለማይችል እንደዚህ አይነት ስራችሁ እንትን ብትሉና ለጥያቄ ለተፈጠረበት ሰዎች መልስ ብትሰጡ የተሻለ ይሆናል። ወሬ አላብዛባችሁ፣ ቀጥሉ። ቴንኪው እንግዲህ ዲአር ከድር ያንኛውስ ከድር መሐመድ ነው ማን ነው? ከድሬም ይሰማል። እንዴት ነው? አለን። እንዴት ነው? ተረከዝ ተመጣጣለ ስለምሮጦ ነው። ኧረ በእናትህ ምን የሚሮጦ የራሱን ነፍስ ለማዳን እየሮጠ እኔ እንዴት አመልኳለሁ? ለምንድን ነው የሚሮጠው? ነፍሱን ለማዳን ነው እንዴ የሚሮጠው? በተረከዙ ይኸውልህ ገሃነም ውስጥ አናት ላይ ነው የሚቆምብህ። እንደዚህ ላልከው ገሃነምን ይረግጣታል ብለው ያምኑ የለ ምን እንዳደረገ እኮ ቢነግሩን አሪፍ ነው። ምንድን ነው አጥፍቶ ምን አጥፍቶ ነው እኮ ገሃነምን የሚረግጠው? አሁን አንተ የሆነ እሳት ብትረግጠው መቼም ያቃጥላል። አካል ስል እስከሆንክ ድረስ ደግሞ አካል ሰውነትን እሳት ማቃጠል ያቃጥላል። ስለዚህ ይሄ ምን አጥፍ የሚቃጠል የሚሮጥ ይሄ ምን አምላክ ነው? ዋብያዎችን ጠይቅ። መስጊድ ላይ አትጠያየቁም እንዴ እነዛ ተባብላችሁ? አረ ከጠየቅ እዛ ትቆልፋል። ያባ ቀልድ ቀይ መስመሯን ነው የተጫንኩባት። ይሰራል እዛ ቀይ መስመሯን ተጫንኳት አይደል? ውይይታችንን አይተዋል። ይሄ አብደላ አረሪ ነው ይላኩ ብሎ እዛው እየተቆለፋለ። ስማ እኔ ቀይ መስመሯን ተጫንኩት አይደል? አሁን እንዴት ነው? ሰሞኑን አላየህም? ውይይቱ ጦፏል። በቃ አሁን እኮ ታወቀ፣ ምን እንደሚያመልኩ ስለታወቀ አሁን አብዷል። በቃ ምን እንደሚያደርጉ ግራ ገብቷቸዋል። በእርግጥ አብዷል በእውነት። ትቆለፋታለህ። አላህ ተረከዝ ነው የምታመልከው ጭንቅላት አለ የለውም ብለህ ብትጠይቅ ስትወጣ ትደረግና እዛ ምንድን ነው አንተ እንደዚህ አይነት ጥያቄ ትተህ አልተገለጠም ነው የምትለው። መስጊድ ውስጥ ቢጠይቁም አልተገለጠም ነው እንጂ እንደዚህ ካልክ ትቆልፋለህ። ስለዚህ ዝም ተባብለህ ነው የምታልፈው ማለት ነው። አዎ አልተገለጠም ብለህ ታዲያ ማታምነውን አላህ እንዴት ነው እሱ ተረከዝ ነው እግር አለው ምናምን ሲል ጭንቅላት ይኑረው አይኑረው አላቅም እያለህ እንዴት ነው የምታዳምጠው? ያንተ አካል ያልሆነ የሚዘላብድ እዛ ሂድና ነው ምን ብለህ ነው የምታመልከው? ካዳ አረ ይሄማ እኔ ጭንቅላት አይኑረው ይኑረው የሚታወቅ ነገር እንዴት ምን ብዬ አመልኳለሁ? ይሄ ማራሮጥ ነው። ይህን እየሮጠ ነው ራሱ ማራሮጥ ነው። ባይዞ ጥሩ ጥቅም ጠቅሜያቸዋለሁ እኔ አሁን የተደበቀውን በደንብ አድርጌ የገለጥኩት። አሁንማ ማንነታቸው ታውቋል እኮ ምን አምላኪዎች እንደሆኑ። ክርስቲያን አንዴ ክፈተው። እነዚህ እየተንጨረጨሩ ነው እኮ እንደዚህ ሊያደርገን ነው ባካችሁ ንቁ፣ ሊከፍለን ነው በቃ ሊለየን ነው ምናምን እያሉ እያለቀሱ ነው። አሁንማ ጉዳቸው ወጣ እውነት። አሁን በዚህ የመጨረሻ ውይይት ያደረጋችሁበት ማንነታቸው ስለታወቀ በጣም ተጨንቋል። አሁን የድራማ ማዕት እየተሰራ ነው። ያ ከዚህ በፊት እፎይ በአቂዳ ጉዳይ መግባት እንደጀመርክ ማለት ነው የተናገርካት ንግግር ነበረች። ያቺ ነገር ተሸፍና የምትቀር መስሏቸው ተናግረው ነበር። አንፎርቹኔትሊ ግን አንተ ሙሉ ለሙሉ ትንቢትህ ሰርቷል ማለት ነው እና
ይሄንን የአቂዳ ጉዳይ የገባንበት የመጀመሪያው ቀን አካባቢ የተናገርካቸው ንግግሮች ነበሩ። ፕሮግራም ይዘን ገባን። ከዛ በኋላ ፕሮሰሱ አሁን እንደምታዩት ነው። አዳምጡት እስኪ። ይሄንን የእፎይን አስቀያሚ ንግግር ላሰማችሁ፣ ተመልከቱ። ለሁለት እንሰነጥቀዋለን። ከዛ በኋላ እድሜ ልክ ስትባሉ እርስ በርሳችሁ ትኖራላችሁ። ደግሞም እናሳካዋለን፣ ደግሞም እናደርገዋለን። ዋና እቅዳችንና ዓላማችን እስልምና ሁለት ማድረግ። እስልምናን አንተ አይደለም ከአንተ በፊት የነበሩት በስንት ቢሊዮን ዶላር መድበው እንኳን ለመከፋፈልና ለመጥፋት ያልቻሉት እምነት ነው። ነገር ግን አንተ የሃይማኖት መምህር ነኝ ብለህ ወደ እኔ እምነት ሰዎችን እጠራለሁ ብለህ ስለሌላ እምነት እፎይ በአንድ ላይቭ ምስቅልቅላቸውን አውጥቶ እነሱ $1,000,000 አውጥተው ባይበትኑትም እፎይ በአንድ ላይቭ ዲቤት ይሄንን አድርጎታል። ላሳያችሁ እስኪ ይሄን ቪዲዮ። አልተበታተናችሁም፣ አልተሰነጣጠቃችሁም፣ አልተበጣጠቃችሁም። ኔክስት ሰይፍ ነው የምትማዘዙት። ማርክ ማይ ወርድ። አሁን ደግሞ እኔ ነግሬያቸዋለሁ። በሰላም መስጊድ ለዩ፣ መጅሊስ ለዩ። ዋብያዎች ገዳይ ናችሁ። ስለዚህ አብረህ አቀጥላትም። እያስመሰልክ ሙስሊም ነን እያልክ ድራማ እየሰራ አቀጥላትም። ዋብያ ነግሬሃለሁ። ዋብያ አቀጥልም፣ አትቀጥሏትም። የክርስትና መጽሐፍ እያንቦጫርደክ ክርስቲያኖችን ሆነ ቦታ ትገልና ጅምጣ 30-40 ክርስቲያን ትገልና ከዛ ደግሞ እንዳይነቃብህ ሌላ ቦታ ላይ 1-5 ሀባሾችን እየገደልክ ሙስሊምም እየተገደለ ነው ምትል ዋብያ አልፈታህም። ትለያታለህ። ትንቢዴ ነች። ትንቢት ተነበይኩ ልበል እንዴ? ደግሞ የዛሬ ዓመት አካባቢ የተናገርን አንሻ ያ እስኪ ይሄንን ቪዲዮ ተመልከቱ። አህባሾች ታላቅ የውይይት ጥሪ እያሉ ነው ማለት ነው። ምንድን ነው የምትዋዩት? በምንድን ነው የምትዋዩት? አላህ ተባረከ ወተዓላ በተከበረው ቃሉ ላይ ወኢዛ ኻጠበሁም ልጃሂሉነ ቃሉ ሰላማ፣ ጃሂል እያላቸው የዒባዱ ራሕማኖች ሲፈታቸው ምንድን ነው? ጃሂሎች ሲያናግሯቸው ቃሉ ሰላማ ብሎ የሚሄዱ ከእናንተ ከጃሂሎች አላህን ከምትሳደቡ ማለት ነው። ለአላህ የማይገባውን ባህሪ እየሰጣቸው የሚገባውን ባህሪ የምትክዱ ከሃዲዎች ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ላይ የምትዋሹ ዋሾች ማለት ነው። እናንተ ታላቅ የውይይት ጥሪ እንዴ! ውይይት ጥሪ ሲደረግ ከክርስቲያኑ ጋር ከእፎይ ጋር ውይይት ሲደረግ አግዛችሁን እውነተኛ ሙስሊሞች አግዛችሁን ባለን በተግባባን ነገር ደግሞ እንሄዳለን ብላችሁ ይሄንን ከእኛ ጋር አግዛችሁ ብትሆኑ ኖሮ ትክክለኛ ለውይይት የምትቀርቡት ይመስሉ ነበረ። እናንተ ዋሾች ማለት ለውሸታችሁ ነው እና ከእናንተ ውይይት ከጃሂል ማለት ነው። እናንተ ጋር ጫት ሀላል ነው፣ ግቢ አለ፣ ጭፈራ አላል፣ ሴትና ወንድ አንድ ላይ ተጋይቶ መጨፈር አላል። ይሄ ምናምን ይሄ አብሬት ዜማንጉስ ምናምን ይሄ የሚደረጉ ድሬ ሼክ ሁሴን ሴፉ ዑመር ሄዶ እዛ መጨፈር ሼክ ሁሴንም መጀማ የሞቱ ያለው ሁሉ ያንን ልታሳምኑ ነው? እሱን ልታግቱን ነው? ለሱስ ማስረጃ የላችሁ ማፈሪያዎች ማለት ነው። አህባሽ ማፈሪያ። ኢንሻአላህ እናንተ ማፈሪያዎች ትዋረዳላችሁ፣ ትጠፋላችሁ። ወቁል ጃአ አልሐቅ ወዘሀቀ አልባጢል ኢነል ባጢለ ካነ ዘሁቃ። እውነት ይመጣል፣ ሐሰት ይወገዳል። ነው ሐሰት ትጠፋላችሁ። ትጠፋላችሁ ተብለሃል። ትጠፋላችሁ ብለሃል። ድምፅህን ከፍ አድርግታላችሁ። ትንሽ ከፍ አድርግና ቀጥል። ዋህብዮቹ ከእፎይ ጋር ተመሳሳይ ሀሳብ መኖሩ ራሱ ስህተት ነው እያሉ ነው። አሁን አቂዳውን መወያየት ሰው ምን ያክል ፖለቲካ እንደሚሰሩ በዚህ በእድሜ ክልል ደረጃ ያሉ ሰዎችን ጨምሮ ተመልከቱ። ቅድም ዋህብዮቹ የነበረው ምንድን ነው? ነቢል ዘይን የሚባለው ልጅ የእናንተ አቂዳ ከክርስቲያኖች ጋር መመሳሰሉ በሀሰተኝነቱ ማረጋገጫ ነው አለ። ይህሱ ደግሞ ከእፎይ መለየት የኔ ደግሞ ትክክል ነው እያለ ነው ማለት ነው። በሌላ ቋንቋ አሁን ብሎልኝ አረ ሌላም አለ እንደዚህ ተመሳሳይ ሌላም ያሉ አሉ። ሌላም እንደዚሁ በተመሳሳይ ከእፎይ ጋር መመሳሰላችሁ አለ። እንደውም ልላክልህ ክርስቲያን ቆይ አለህ ክርስቲያን ከመመሳሰሉ እንትን ነው አለ። በቃ እኛ ማሻአላ አላሁ አክበር እኛ ትክክለኛ ቂዳ ላይ እንዳለ የሚያሳይ ነው አለ። እናንተ እፎይ የእኛን ጣዖት ማለቱ
ፍጡር ነው ማለቱ እናንተ ደግሞ አዎ ፍጡር ነው ብላችሁ መደገፋችሁ እኛ ትክክል መሆናችን ነው። ምን አይነት እኮ የወረዳ እንትን እንደሆነ ማለት ነው አርጉመንታቸው ራሱ። ሰላም ነው እፎይ? አንዴ ቤቢ ታላቁ ካልጨረስ ቪዲዮ እዚህ ጋር ተዘጋጅቷል። ቪዲዮውን አስከትለው ጀመር ማለት ገስት እያስገባ የምታስወርዳቸው አንተ ነህ። አንዴ ንግግሬ ከአህያ ጭንቅላት አይሻልም። ሎጂካቸው እንኳን ምን አይነት እንደሆነ አዳምጧቸው። ደገፋችሁ ወላሂ እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ አልዓዚም በቂ መልስ ነው። በቂ መልስ ከለስ የእናንተን ሹብሃ እፎይ ይዞ መምጣቱ እኛ ምን አይነት ሐቅ ላይ እንዳለን ገላጭ ነው። ነው አይደለም ወንድሞቼ? ወላሂ ነው አይደለም? የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ ነገር። እንዴ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ የያዝኩት መንገድ የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሲሆን እንደሰማችሁት ነው። እፎይ እናንተን መደገፉ፣ እናንተ ደግሞ እፎይን መደገፋቸው። እፎይ እኛን የደገፈው በምንድን ነው? የእናንተን ጉዳጉድ ነው ያወጣው። እፎይና መሰሎቹ ከእኛ ጋር አንድ ሊሆን የሚችለው ምናችን ነው የሚደግፈው? እኛ አካል ሳይሆን አካል ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው በምንድን ነው? ይልቅ ላይ ነው ያለ ነው። እፎይ ደግፎ መምጣቱ ምናምን ነገር ወተዓላ ነው። እኛ እነሱ አንድ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል፣ ይሄ መጥቷል። ቁርአን ላይ አንተ የፈለግከውን የፍጡር ባህሪ ሰጥተህ ነው የምታመልከው። አይ እጅ አለው ላለህ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉም ሆኖ እንጂ እግር የሚል ወርዷል። አንተ በሉጋ በቋንቋ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ፈላ ተድሪቡ ሊላሂ ልአምሳል ምን ማለት ነው ይሄ? ገለጸም አልመጣም አልሰማውም ስትል ቀረ። አላህ ከዚህ እምነት እንግዲህ ጭንቅላታቸውን የውሃብዮችን በዚህ መረዳት ትችላላችሁ። እንግዲህ አንድ ሰው ሰይጣንን ቢቃወም ከዛ በኋላ እንዴት እሱ እንደዛ ትቃወማለህ አይነት መልስ ነው የመለሰው ማለት ነው የውሃብያው ኡስታዝ። ወላሂ የእናንተን አይነት ጥያቄ እፎይ መጠየቁ እናንተም እሱን መደገፋችሁ እኛ ትክክል መሆናችን ማሳያ ነው። የምታመልከው ፍጡር ነው ስል አባሾቹም ያው ፍጡር ነው የምታመልከው ስላሉ እኔ ትክክል ስለሆንኩ ነው። ምን አይነት ነገር ነው? which means አሁን እኮ በቃ ለምሳሌ የሆነ ህንድ ውስጥ ላም ምናምን የሚያመልክ አካል ካለ ያንን ላም የሚያመልኩት ፍጡር ነው የሚያመልኩት ብዬ እኔ ስናገር ከድር ለምሳሌ አዎ እፎይ ትክክል ነው፣ ላሟ ፍጡር ነች። ስለዚህ ህንዶቹ እዛ ጋር ያመለኩ ያሉት ላሟን ፍጡር እያመለኩ ነው ካለ ከድር ከኔ ጋር ከተስማማ ዋብዮቹ ተነስተው አላሁ አክበር ህንዶቹ ትክክለኛ እምነት ላይ መኖራቸው የሚያሳይ ነው። ምክንያቱም ይኸው እፎይ ያለውን ሀባሹ ከድር ደገፈው እንደማለት እኮ ነው። በነገሩ ጭንቅላት የሌለው እያመለኩ ጭንቅላት እንዴት ሊኖራቸው ይችላል? ኦኬ እያንዳንዱ ያደረግናት በየቤታቸው ተበትናለች። እያንዳንዱ በየመስጊዱ ሄዷል። አምልጠናችኋል። ሜቢ በቴሌቪዥን እንመጣለን፣ ከፍ እናደርገዋለን ቶፒኩን። ይሄ ነገር በጣም እጅግ በጣም በሁሉም ሶሻል ሚዲያ ማለት ነው ተንሰራፍቶ መስጊድ እስከ መነጣጠቅ ድረስ እንኳን አሁን እየደረሱ ነው። በነገራችን ላይ እፎይ ዋሃብዮቹ እንደምንም ብለው መስጊዶቻቸውን በእጃቸው ለማስገባት ብዙ ጥረቶችን እያደረጉ ነው። አህባሾችም ደግሞ አሁን ላይ የነቁ የተነሱ ይመስለናል። በሚዲያዎቻቸውም ላይ እንደዚህ አይነት ጽሁፎችን ከውይይቱ በኋላ እየጻፉ ይገኛሉ። ምን ይላል? የነቢዩ አቂዳ አይደለም ብሎ ይጀምራል። በግልጽ መናገር የምፈልገው ለአላህ እጅ አለው፣ ባት አለው፣ አይን አለው ማለት በሙሉ ከሰለፎች ጨምሮ የምሁር ዑለማ ከእስልምና ይወጣል ብለዋል። ፔሬድ ከእስልምና ወጣችኋል እያሏችሁ ነው አህባሾች ማለት ነው። እናንተን ትክክለኛ የአህለል ሱና ወልጀማ አረዳድ ብለው ምን ይላል? ከሰሞኑ በማህበራዊ ሚዲያ አንድ ሰቅጣጭ ጸያፍ ነገር ተመለከቱ። አላህ እጅ አለው እግር አለው ብሎ ከአንድ ነብዩን ምናምን ከሚል ግለሰብ ጋራ አላህን ያላቀ መስሎት የሰራው ስህተት ማረም አስፈላጊ ስለሆነ ስለዚህ የተወሰነ ላለው ብለው ይሄው የራሳችሁን አረዳድ በአንተ እፎይ አንተና ያ ኡስታዝ ባደረጋችሁት ማለት ነው። በሚዲያዎቻቸው፣ በቴሌቪዥኖቻቸው፣ በዩቲዩቦቻቸው በማንኛውም
ስለዚህ ይሄንን ለመመለስ ጥረት እያደረጉ ነው። ይኸው ውጤቱ ይሄ ነው። ይሄ ነው ስለቤት አውቃው ይሄ እያደረግን ነው። ውጤቱ። በጣም በሚያሳዝን ሁኔታ ጨርሰናል። ገድል ይላሉ ነው የአላህን ጭንቅላት ገድል ላይ የሚያገኙት ይመስል ማለት ነው። የአላህን ጭንቅላት ፍለጋ መሬት ላይ ምን እየተፈጠረ እንደሆነ እንግዲህ እኔ እስቲ አሁን ይህን በስነ ስርዓት አይተናል። እዚህ ቲክቶክ ላይ የሚንጫጩትን አይተናል። በግሩፖቻቸው ውስጥ የሚንጫጩትን አይተናል። መሬት ላይ በየመስጊድ ውስጥ ምን እየተፈጠረ እንደሆነ እኔ እንመልከት እስቲ። ከራሳቸው ተመልከቱ። ይሄ የተፈጠረው እሑድ ነው። ተመልከቱ። እንዳይዘጋብን በጣም እንትን አላሳየውም። ይሄ አሁን በጣም ወደ ኤክስትሪም ወደ ሆነ ነገር ነው እየሄደ የሚቀጥለው። አስባለሁ ውስጥ ነው የተባደም ወደ ጠብ ስገባ የዛሬ ዓመት ነው አስታውስ። አንደኛውን አንስተው እኮ እንዲህ ነው የወረወሩት ከፎቅ ላይ። እንዴ በጣም የሚያስጠላ ነገር ነው። ከዚህ በኋላ እነዚህ አንስተው ወረወሩ። ሰላት ሊል ሄዶ ባይዘ መስጊድ ውስጥ እኮ እነ ኡስማን እኮ የተገዳደሉት እኮ አይ ቲንክ ኡስማንም መስጊድ ውስጥ የተገደለ አሊም እንደዛው ነው። አሊም እንደዛው መስጊድ ውስጥ ነው የተገደሉት፣ እዛው በሙስሊም ማለት ነው። ሰላት እያለ በሸቦላ ያው መርዝ የተነከረ መርዝ በተነከረ ሸቦላው መርዝ ውስጥ ነክሮት ከዛ ጭንቅላቱ ላይ ሙስሊሙን ማለት ነው ሙስሊም ነው የሚለው እንትና ሃይማኖታቸውን አሁን በደንብ ጠልቀው ስለማያውቁት ዝም ብለው እንደ ከብት ሲነዱ ኖረው አሁን ውስጡ ሲነካ በቃ መፈረካከስ ጀመረ ማለት ነው። ግን አሁን አህባሾቹም ይቀጥፋሉ። ለምሳሌ የሐነፊ መዝሀብ መስራች የሆነው ኢማም አቡ ሐኒፋ አልኪታብ ፊቅ አልአክባር በሚለው መጽሐፉ ላይ አላህ እጅ፣ ፊት፣ ነፍስ አለው ብሎ እነዚህን ያምናል። እንደዚህ የማይል ሙዕተዚላ እነዚህ የጠመመው አንጃ ነው ብሎ ራሱ ኢማም አቡ ሐኒፋ እንግዲህ ታላቁ ሊቃቸው እጅ እግር እንዳለ ያምናል ራሱ አላህ ማለት ነው። ሊቃውንቶቹ ራሱ አያውቁትም አላህ እንኳን አሁን ያሉት ተራው በዛ ዘመን ጥንቱ ዘመን ላይ የነበሩት የሃይማኖቱ ሊቃውንቶች ራሱ አላህን በግልጽ አያውቁትም። መሐመድ ፍራንክ ሳይላቸው ሞት። በጣም በሚያሳዝን ሁኔታ አልነገራቸውም። አሁን እኮ ችግሩ ምንድን ነው? እሱ መሐመድ ምንም የተናገረው ነገር የለም በአላህ ጉዳይ ላይ። ቴዎሎጂካል ፓርቶቹን የሚያውቀው ነገር ስለሌለ እሱ በዝምታ አልፎታል። እሱ በዝምታ ማለፉ አሁን ላለው ጄኔሬሽን ግን የሚያዋጣ አይደለም። ምክንያቱም አልወለደም አልተወለደም ከምትል መፈክር ውጭ ሌላ የሚያውቀው ነገር የለም። መሐመድ ክርስቲያኖችን ለመቃወም አልወለደም አልተወለደም ብሎ አመጣ፣ በስጋ ክርስቶስ መምጣትን ለመቃወም። ከዛ በቃ ሌላ የሚያውቀው ቴዎሎጂ የለም፣ ምንም የሚያውቀው ነገር የለም። ስታክ አደረገበት እዛ ጋር። አሁን ጊዜው ተቀይሯል፣ ብዙ ጥያቄ ይጠየቃል። አሁን ችግር ሆነ። ስለዚህ በጊዜ ብዛት ውስጥ አፕዴት ያደረጓቸው ነገሮች አሉ ሊቃውንቶቻቸው ማለት ነው። ግን እንደዛም ሆኖ ስቲል ሰርቫይቭ ማድረግ አልቻሉም። ቲክቶክ ላይ ያሉትና አንዳንድ መሬትም ያሉት የዋብያ ኡስታዞች ለማስመሰል እና ለመዋሸት ይጥራሉ። ግን አያዋጣችሁ። ተረከዝ ማምለክ ጭንቅላት የሌለው አካል አምላካችን እስቲ በኮንፊደንት የሆነ ኮንፊደንት ይኑራችሁና አምላካችን ተረከዝ ነው፣ ጭንቅላት ግን ይኑረው አይኑረው አናውቅም እያላችሁ እስቲ አስተምሩ። ፍራንክሊ ስፒኪንግ የኔም ፎቶ አድርጋችሁ በእኔ ስም የምነግዱትን ኑ ሳህል ሰው ቁጭ ብሎ ያዳምጣችሁ እፎይ ይመጣል እፎይ ምናምን እያላችሁ እንደምትጠሩት ሰው እንደምትሰበስቡት አምላካችን ጭንቅላት ይኑረው አይኑረው አናውቅም ተረከዝና ባጥን ያለው እያላችሁ ብታስተምሩ ማንም ሙስሊም ቁጭ ብሎ አያዳምጣችሁም። እንኳን ክርስቲያን ሊያዳምጥ ምን አይነት ወረረ የሆነ ነገር ነው የምታስደምጡም ብሎ ጥሏቸው የሚወጣው። ለዚህ ነው ስለ አምላካቸው አልወለደም አልተወለደም ቢጤ አምሳያ የለውም ብለው ሮጦ መጽሐፍ ቅዱስ ውስጥ የሚገቡት። ለዚህ ነው
ኦኬ እሺ፣ ፎር ሴክ ኦፍ አርጉመንት እኛ የፓርት እንደዚህ በሚታይ ፓርቶች ፈጣሪ የተከፋፈለ ነው ብለን ባናምንም ፎር ሴክ ኦፍ አርጉመንት ግን እንስማማና እናንተ እንደምታመጡት አለው ብለን ብንስማማ የእናንተ እንደዛ ነው? የእናንተ እንደዛ ነው ወይንስ አካለ ጎደሎ ነው? የእናንተ ከራስ ፀጉር እስከ እግር ጠፍር እኔ አለው ብለን ብንስማማላችሁ የእናንተ እንደዛ ነው? እናንተ እኮ አካል ጎደሎ እኮ ነው ስቲል እያመለካችሁ ያላችሁ። አካል ጎደሎ ነው። እንዴት አካል ጎደሎ? ተረከዝና ባት ሰው ለማምለክ ጭንቅላት ይኑራ አይኑራ አላውቅም። ነቢያትና መልእክተኞች ግን ከ124,000 ያላነሱ ተልከዋል። እና እነኚህ ሁሉ ነቢያትና መልእክተኞች ከ124,000 በላይ የመጡት ያስተማሯችሁ ስለ ተረከዝና ስለ ባት ብቻ ነው? ሰው እንዴት ባትና ጭንቅላት ይኑራ አይኑራ አላውቅም እያለ ተረከዝ ላይ እርግጠኛ ይሆናል? አንደኛው ብሏል እንደውም የሆነ ግጥም የሚገጥም ነገር እንዴት ሰው አምላኩን ጭንቅላቱ ላይ እርግጠኛ ሳይሆን እግሩ ላይ እርግጠኛ ሆኖ ይከተላል አለ። አባሽ ነው። ቢያንስ ጭንቅላት አለው እርግጠኛ ነኝ፣ እግሩን ግን እንጃ እኔ ቢል ይሻላል አለ። እግሩ ላይ እርግጠኛ ሆኖ ጭንቅላቱ ላይ ግን እርግጠኛ አይደለም። ታዲያ ይህንን ጣዖት እንዴት ነው የምትከተሉት? ይህን ፍጡር እንዴት ነው የምትከተሉት? ሜቢ ክርስቲያን የምታሳየው ቪዲዮ ካለ ቀጥል፣ ከዛ ወደ ንባቦች እንገባለን ደግሞ። እስከዛ ብሩኬ ማዘጋጀት ትችላለህ። ይችን ቪዲዮ ላሳይና እኔ እቀጥላለሁ ከብሩኬ በኋላ። ያ እንግዲህ ምንድነው እፎይ ይሄንን ነገር ካነሳ በኋላ ከውይይቱ በኋላ ማለት ነው ከዲቤቱ በኋላ አህባሾች ይሄንን ነገር በጣም በስፋት እየሰሩበት ይገኛሉ። እና ወሃቢያዎች ደግሞ ይሄን ነገር ለማፈን የተጠቀሙበት ሲስተም ምንድን ነው? ያላቸውን አስተምሮ ከማጥራት ይልቅ አህባሾችና ክርስቲያኖች አንድ ናቸው የሚል የሐሰት ትርክት እየተናገሩ ያው ተከታዮቻቸውን እንደ በግ የሚከተሏቸውን እንደ ጋሪ ፈረስ የሚከተሏቸውን ተከታዮቻቸውን ለማሳመን ይሞክራሉ። እና ይሄ ነገር ምን ይመስላል የሚለውን አህባሾቹ ቪዲዮ እየሰሩ ይገኛሉ። እና ላሳያችሁ እስኪ ይችን ያዎች ጂስም ባት አምላኪዎች ሰሞኑን ለክርስቲያኖች መልስ ሲያጡ ተበሳጭተዋል። አህባሾችና ክርስቲያኖች አንድ ናቸው እያሉ እኛ የኢትዮጵያ ሙስሊሞች ከኢትዮጵያ ክርስቲያኖች ጋር አንድ ነን። በምን? በሀገራችን ጉዳይ ማንም ሊለያየን አይችልም። በሀገራችን አንድ ነን። ሀገራችን ማንም ሊለያየን ስለማይችል ወይ ዜግነትን ትቀይራለህ ታወቅ የት እንደመጣ ስለማትጠሞ አህባሽ ስለሚለን ከዜግነቱም አህባሻዊ አይደለም ዋሃቢ ከእምነቱም ሙስሊም አይደለም እምነቱ ስለማይታወቅ የት እንደመጣ ስለማትታወቅ ወፍ ዘራሽ ሁሉ ወይ ዜግነትን ትቀይራለህ ወይ እምነትህን ተስተካክለህ ትገባለህ ወደ እስልምና፣ አሊያ ምንነትህም አይታወቅም ነው የምልህ። ምንነትህም አይታወቅም። ከኢትዮጵያ ውስጥ ጥፋ። አቋም ከሌለ ሙስሊም ያ እንግዲህ በነገራችን ላይ ዋሃቢዎች ይሄ ምንድነው ትልቁ ነገር የነሱ መሰረታቸው ውሸትና ሀሰት ስለሆነ ነው። እና ያለ ውሸት ያለ ሀሰት ያለ ፕሮፓጋንዳ ያለ ፖለቲካ አንድ ስቴፕ 5 ደቂቃ መቆየት የማይችል ሃይማኖት ነው። እመኑኝ። ይሄ በዚህ አካሄዳቸው ደግሞ ይሄንን አካሄዳቸውን ትናንትናም የቀጥለውበት ነበረ፣ ዛሬም እየቀጠሉበት ነው፣ ነገም ደግሞ ያደርጉታል። ስለዚህ አሁን አብዛኛው ሙስሊም ማህበረሰብ ይሄን ነገር በደንብ እየተረዳ ነው፣ በደንብ አውቀውታል። በደንብ ማህበረሰቡ ላይ መሬት ድረስ ወርዶ እየሰራ ስለሆነ ምንም ችግር የለውም። ቀጥሉበት። እናንተ ውሸታችሁን ማጭበርበራችሁን ቀጥሉበት። ህዝቡ እውነታውን ያውቃል።